ትሁቴ ደህና ነሽ? ምንድን ነው እንደዚህ ያስደነገጠሽ? አይ ምንም አባዬ። እሺ ለምን ከሱቅ ተመለስሽ? አይ አልተመለስኩም ነበር ግን አሁን ተነሽና እንደዚህ ያዘብራረቅሽውን ቤት አስተካክል። እኔ? አዎ እንጂ ምን ነው ማስተካከላችሁ? ምን ነው አልችልም። ምን ከሄደን ጋር ስናደርገው የነበረው ነገር ሁሉ ድራማ ነው። እኔ እና እሷ ተነጋግረን ቲናና ዳንኤልን ለማናደድ በእነሱ መንገድ ላይ ነሽቱት። በጣም ደህና ነኝ። እንዴ ምን ታገኝቶ ነው እንዲህ ደስታሽ? አንድ ከኛ ተደብቆ የነበረ እውነት አወቅኩኝ። ምንድን ነው? ዳኒ የካሊብና የደን ፍቅር ያለችው። ጭራሽ እንደዚህ አይነት ቀልድ ከኔ ጋር መቀለድ ጀመራችሁ? ቀልድ አይደለም። ከትናንት ማታ ጀምሮ ቤት ውስጥ አልመጣችም። ስዝትባት የነበርከው ደግሞ አንተ። አትቀልድ እባክህ። የት ነው ያለችው? በሷ ቤት ተደብቃ መቅረት የምትችል መስላት ነው? እውነት ካንተ ጋር የለች? ካሊብ ለትሁት ሁሉንም ነገር ነገራት። በሱና በኤደን መካከል ያለው ነገር የውሸት እንደሆነ ቲናንና ዳኒን ለማናደድ ብለው እነሱን ለማስቀናት እንደሆነና በመካከላቸው ምንም ነገር እንደሌለ ነገራት። ትሁት አሁን የሚያስጨንቃት አዲስ ነገር ተፈጥሯል። አፍቃሪዋ ሰተት ብሎ እስከ ሰፈር ድረስ መጥቶ ሱቅ ልትሄድ የነበረውን ተደናግጣ ስትሮጥ ወደ ቤት ተመልሳለች። ወደ ቤትም ተመልሳ በር ሲንኳኳ በሩ እንዳይከፈት አባዬ እያለች ነበር። አባዬም ምንድነው ያስጨነቀሽ የኔ ልጅ? እባክሽ ንገሪኝ፣ የፈራሹ ነገር አለ እንዴ እያላት ነበር። እሷም ምንም ነገር እንደማትፈራ ግን ደግሞ በሩ እንዳይከፈት ምናልባት የሰማይ ስባሪ የሚያክል ሰው እየመጥቶ ቢሆንስ እያለች ነበር። ልጅ ህግ ያለበት ሀገር ነው ያለነው፣ ምንም ነገር አትፍሪ ቢላትም ትሁት ግን መጨነቋን መረበሿን አላቆመችም። በአሁኑ ግዴታ መሄድ ይኖርብኛል፣ በእኔ ጦስ ማንም ምንም እንዲሆን አልፈልግም፣ እኔ ራሴ እሄዳለሁ ብላ ወስናለች። ቲናን አጋቿን ሊገላት ለትንሽ እንግዲህ የትሁት አፍቃሪ የሆነው ሰው ለሱ አብራው እንዲሰራ ስለፈለገ አትርፏታል። ቲናም ያገተኝ ማን ነው በሚል ቤት አጽጂ በተባለችበት በብርጭቆ አናቱን ልትበትን ብትፈልግም ግን ደግሞ አልተሳካላትም። አሁን ግን የስራ ቲሟ እንደሆነና እሷን ከሞት እንዳተረፋት ነግሯታል። ግን ትሁትን በእጅ የምታስገቢልኝ ከሆነ አንቺ የምትፈልጊውን ነገር እንዲታገኝ አግዝሻለሁ ብሏታል። አባዬም ከቤት ውጭ ማደሯ የዚች ልጅ የሰላም አይደለም፣ ደግሞ ምን እየጠነሰሰች ሆን እያለ ነው። ዲያኒም ምናልባት ያ ሰው አግቷት ሊሆን ይችላል እየተከታተለኝ ነው ብላ ነበር ቢለውም አይ እሱም ከሆነ አንተ ቀርበህ ከሱ ጋር ማጣራት ይኖርብሃል፣ ካልሆነ ግን የሆነ ነገር እያሰበች መሆን አለበት ቢለውም እንደዛ አይመስለኝም አባዬ ሲልም አይ የቲናን ምን ያህል ክፉና ጨካኝ እንደሆነች አላወቅም፣ አልገባህም ማለት ነው እያለው ነው። ኤደንን ካሌብ ያለንበት ነገር ሰላም እየሰጠኝ ስላልሆነ ማቆም ይኖርብናል ብሏታል። እሷም ሰው ከፋ ብለን እኛም በምላሹ ክፉ መመለስ የለብንም፣ እሺ እኔም ቢሆን ሰላም አልተሰማኝም ብላለች። ዲያኒም ካሊብን እባክህ በምንም ነገር ልትቀጣኝ ትችላለህ፣ ግን ደግሞ በኤደን አትቅጣኝ፣ ኤደንን ተውልኝ ብሎት ነበር። ካሊብም ባህሪህን በላይ ላይ ስራ፣ ከዛ በኋላ ሁሉም ነገር ላይ ትደርስበታለህ፣ በል ስራ አለብኝ ብሎ ጥሎት ሄዷል። ትሁት የተፈጠረው ነገር ሁሉ ውሸት እንደሆነ እሱን ለማናደድ እንደሆነ ስትነግረውም ዳኒ እድል እንዳለው ሲያውቅ እጅግ በጣም ደስ ብሎታል። ኤደንም እያፈቀርኩ ሄዳለሁ፣ ሌላ ህይወት መሰርታለሁ፣ ለአንተ ሁል ጊዜ እድል እየሰጡ መኖር ደክሞኛል ብላ ከሱ ተለይታ እያለቃቀሰች ነበር። ይቅርታ ታረግለት ይሆን? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበልን እያለን ዛሬም በአዲስ መጥተናል። በቅንነት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱን። ትሁት ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ቲና ካሊብና ኤደን እያረጉ ባለው ነገር ሁላቸውም ስሜታዊ ነበሩ። ትሁትም ዲያኒም እንዲሁም ቲናም። እናም ቲናም እየጠጣች መስከረን ምርጫ አድርጋ ነበር። እናም ቲና ጠጥታ ሳክራ ስለነበር ምን እየተፈጠረ እንደሆነ ባታቅም ግን ደግሞ ከፍላ እንዲታገት ሲያግዛት የነበረው አጋሹ እሷኑ ሊወጋት ሲል ድንገት የትሁት አፍቃሪ የነበረው ሰው መጥቶ ቲና ሲል ድምፁ ስለሰማ ይሄኛው አጋቹም ጥሏት ዘወር ብሎ ነበር እና የቲና አፍቃሪ የነበረውም ሰው ቤቱ ድረስ ወስዷት ቤቱ አድራ እሷም ደግሞ የት እንዳለችም ስለማታቅ ስለሰከረች እዛው ጠርሙሷን አስደግፎ አስተኝቷት በሩን ቆልፎ ነበር የወጣው። ትሁትም ቲና ባለመመለሷ እጅግ በጣም ተጨናንቃ ነበር። እንዴ አባዬ ዛሬ እኮ ቲና ቤት አላደረችም ቢላትም ምን ትሆናለች ብለሽ ነው ሲላት አይ አባዬ ያ የሰማይ ስባሪ የሚያክል ሰው እንዴት ተከታተላት እንደነበረ ተናግራለች። ከዛ ውጭ ግን የሆነ ነገር ካልሆነች በስተቀር እሷ ከቤት ወጣ አታድርም ስትል ነበር። እነሱም ልጄ ምንም አትሆንም፣ እንደዛም ከሆነ
ጥሩ ነው፣ ግን ደግሞ እንደዛ የሚሆን አይመስለኝም። ደግሞ ምን እየቀመረች ሆን ሲል ኧረ አባዬ በደህናው አይመስለኝም፣ ከሷ እኮ ከቤት ወጣ አታድርም እያለች ነበር። አይ ትሁቴ ያንቺ ልብ እኮ ከምንም የነጻ ነው። አሁን ደግሞ ለእሷ ታስቢያለሽ እያላት ነበር። እሷም የሆነ ነገር ሆና እንዳይሆን ብዬ ነው እያለች እየተረበሸች ነበር። እናም እንግዲህ በስተ መጨረሻም ወደ ሱቅ ልሄድ ብላ ሱቅ ስትሄድ በነበረበት መንገድ ላይ አጋቿ ማን ነው የድሮ አፍቃሪዋ የነበረውን ሰው አግኝታለች ማለት ነው። ከርቀት ስታዩ እሱ ፎቶዋን ይዞ እየዞረ ነበረ። ሳያያት ስትሮጥ ወደ ቤት በግንባሯ እስከምትደፋ ድረስ በኃይለኛው እየሮጠች ነበር። እየሮጠች ቤት ከደረሰች በኋላ በሩን ዘጋግታ የመጀመሪያ ስራዋ ያደረገችው እህቷ ጋር መደወል ነበር። እህቷ ጋር ደውላ እህቴ ደግሞ እኮ እዚህ ድረስ ተከትሎኝ መጣ፣ ህይወቴን ሊያመሰቃቅለው ነው፣ ምን አባቴ ላደርግ እያለች እህቷ ጋር እያለቀሰች ነበር። እህቷም እያጽናነቻት ነበረ። እኔ ራሴ አይቼዋለሁ፣ እዚህ ድረስ ሰፈር ድረስ እኮ ነው የመጣው እያለች ለእህቷ እየተናገረች ነበር ማለት ነው። እናም እንግዲህ ይኸውም አፍቃሪዋ እዛ አካባቢ ዞር ዞር ሲል ቆይቶ ወደ ቤቱ ተመልሷል። የካሊብ አባትም መጥቶ በር ከፍቶ ሲገባ እጅግ በጣም ተደናግጣ ስትርበተበት ስለነበር እንዴት እህቴ ዝኩንሽ ነው እንዴ ያልሰማሽኝ እያላት ነበር። እሷም እንዲ አባዬ ጠራኸኝ እንዳልሰማሁም ትንሽ ሀሳብ ይዞኝ ነበር እያለች አሁንም በቲና ጉዳይ ተጨናንቀሽ ነው ሲላት አይ አይደለም ብላለች። እሺ ምን ገጠመሽ? ምን ሆነሽ ነው? ሱቅስ ሊሄድ ብለሽ አልነበረም እንዴ ቢላትም እንዴ ብያለሁ እንዴ እያለች ብቻ ግን የሆነ ነገር እንዴት ተፈጠረ ያስታውቅ ነበር። እባክሽ ልጄ የፈራሽውን ነገር ንገሪኝ፣ ምንድነው የተፈጠረው እያለ ቢጠይቃትም በጭራሽ ለመናገር ፈቃደኛ አልሆነችም። እንደ አባዬ ምንም የፈራሁት ነገር የለም፣ ምናልባት ያ የሰማይ ስባሪ የሚያክል ሰው እየመጥቶ እንደው ብዬ ነው ሲል እሱንም ፈራሽው እንዴ? ለምንድን ነው የምትፈሪው? ልጄ አትፍሪ፣ ህግ ያለበት ቦታ ነው ያለ ነው፣ ምንም ነገር አይፈጠርም ቢላትም በጭራሽ መረጋጋት አልቻለችም። የሷ አለመረጋጋት ግራ ገብቶታል። እንዴ ልጄ ፈርተሻል እኮ ቢላትም እንደ አባዬ ግድ ፍሬ ነው እንዴ? አልፈራሁም፣ በቃ ምግብ ልስራልህ ብላ ተነስታ ወደ ክችን ገብታለች። ወደ ክችን ገብታ በቃ እኔ እነሱን በእኔ ጦስ እነሱን አንድ ነገር እንደሆኑ አልፈልግም፣ እኔ ራሴ እሄዳለሁ፣ መሄድ ይኖርብኛል፣ በቃ ባሁኑ እሄዳለሁ ብላ ወስናለች። ካሊብ እና ኤደን ተደዋውለው እንግዲህ ካሊብ እያደረጉ ያለው ነገር ፍጹም ሰላም እንደነሳው ተናግሯል። እያደረጉ ባሉት ነገር እጅግ በጣም ሰላም እንደነሳውና ጥሩ ስሜት እየተሰማው እንዳልሆነ የእነሱን ስራ እኛ መድገም የለብንም እያለ ነው ካሊብ። ኤደንም ይሻላል ካለችው በኋላ አዎ እንደዛ ነው የሚሻለው፣ ባክሽ ምንም የሰላም እንቅልፍ እየተኛሁ አይደለም ሲላት እሱም ልክ ነህ፣ ለመጥፎ ለሰራ መጥፎ መለስ የሚባል ነገር የለም፣ ግን ያው እኛም ስሜታዊ ሆኜ ግን ደግሞ እኔም ጥሩ እንዳልሆነ ገብቶኛል፣ አረፍዶም ቢሆን ስለዚህ በቃሽ እናቁም ተባብለው ተስማምተዋል። ዲያኒም እየተከታተለ ባክሽ ይቅርታ አድርጊልኝ ማለቱን አላቆመም። እሷም ደግሞ አላየህንም እንዴ ከካሊብ ጋር አዲስ ህይወት ጀምሬያለሁ፣ እሱ ደግሞ ካንተ የተለየ የተሻለ ነው፣ ከዚህ በኋላ አንተ የምትባል በእኔ ህይወት ውስጥ የለህም፣ አንተም የራስን ህይወት ኑር፣ እኔም የራሴን ህይወት ልኑርበት እባክህ ብለው ነበር። እንግዲህ ዲያኒም እባክሽ አሁን አንቺ እኮ የድሮውን ዲያኒን ነው እያየሻለሽው፣ አንድ እድል ብቻ ስጭኝ እያላት ነበር። እሷም ሁልጊዜ ለሱ እድል በመስጠት እድሜዋን እንደጨረሰች ነግራው ከዚህ በኋላ ግን በህይወቷን በመንገዷም እንዲገባ እንደማትፈልግ ተናግራው ጥላ ሄዳ ነበር። ግን ደግሞ እየሄደች ሳለ በጣም ስለምትወደው እየወደድኩህ እያፈቀርኩህ እለይሃለሁ፣ አዲስ ህይወት መሰረታለሁ፣ እስከ መቼ ድረስ ላንተ እድል እየሰጠሁ ህይወቴን እፈጀዋለሁ፣ እድሜን እጨርሳለሁ እያለች እያለቀሰች ነበር የነበረው። እናም እንግዲህ ዲያኒም ካሊብን እባክህ እፈልግሃለሁ ካለ በኋላ ተቀጣጥረው የተገናኙበት ቦታ ላይ እባክህ ካሊብ በምንም ነገር ቅጣኝ፣ በፍቅሬ አትቅጣኝ፣ ኤደንን ተውልኝ እያለው ነበር። እና እሱም ቢሆን እንዴ ስለ ፍቅር ደግሞ አንተም ታወራለህ እንዴ ቢለውም አሁን ኤደንን በጣም ነው የምወዳት፣ በእሱ አትምጣብኝ፣ በሌላ ግን ወይ ግዴለኝ፣ እባክህ ግዴለኝ፣ ኤደንን አሳጥተህ አትግዴለኝ እያለ እየለመነው ነበር። ካሊብም የምታወራው ነገር ምንም እየገባኝ አይደለም፣ ግን ለማንኛውም መጀመሪያ አንተ ራስህን ቀይር፣ ለራስህ ትክክለኛ ሰው ሁን፣ ከዛ በኋላ ለሁሉም ነገር ትደርሳለህ፣ እኔ አሁን ቸኩላለሁ ስራ አለብኝ ብሎ ነበር ጥሎት የሄደው። እንግዲህ ካሊብም ከኤደን ጋር ከተደዋወሉ በኋላ ወደ ቤት ሲመለስ የመጀመሪያ ስራ ያደረገው ምንድነው? ለትሁት ሁሉንም ነገር መናገር። ካሊብ ትሁትን ያፈቀራት ይመስላል። ምክንያቱም ሁሉንም ነገር ለማንም ከመናገሩ በፊት የተናገረው ለትሁት ነበር። ትሁትን ብትሆን ውስጧን ደስ ቢለውም ከላይ ግን ለማስመሰል ያው እንግዲህ ያ ሁሉ ድራማ ነበር ብላ ዝም ብላለች።
እና እኔስ ምን አገባኝ አላለችም። ውሸቷን እኮ ነው። ግን ደግሞ ካሌብ ትሁት ምን ሆነች ነው በሰላምሽ ነው እያላት ነበር። እሷም ደህና እንደሆነች ተናግራ ትንሽ ሀሳብ ውስጥ ገብታ እንደሆነ ተናግራለች። እናም እንግዲህ ትሁት በእኔና ኤደን ሰሞኑን እያደረግን ያለነው ነገር ውሸት ነው፣ ቲናንና ዲያኒን ለማናደድ እነሱን ለማስቀናት እንጂ ሌላ በመካከላችን ምንም የተፈጠረ ነገር የለም፣ እውነትህን ነው እያለች ነበር። እሱም እውነቱ እንደሆነ ሲነግራት እንግዲህ እና ታዲያ እኔ ምን አገባኝ እውነት ሆነ አልሆነ ከኔ ይልቅስ በጣም የተጎዳውና የሚያፈቅራት ለዲያኒ ብትነግረው አይሻልም እያላት ነበር። አይ እሱም ቢሆን አንቺን ማወቅ ስላለብሽ ነው ብሎ ነግሯት ወጥቷል። እሱ እንግዲህ ትሁትም ልክ ዲያኒን እያየችው አዲስ ዜና አለኝ ብለው ነበር። ምን እንደሆነ ሲጠይቃትም እሱም ኤደንና ካሌብ የነበራቸው ግንኙነት እነሱን ለማስቀናትና እነሱን ለማናደድ እንጂ በመካከላቸው ምንም የተፈጠረ ነገር እንደሌለ ስትነግረው ዲያኒም በቃ እድላለኝ ማለት ነው ብሎ እጅግ በጣም ደስ ብሎታል። ያው እድላለህ እድል ሞከር እያለችው ነበር። ዲያኒም እጅግ በጣም ደስ ብሎት እንዴ በጣም ደስ የሚል ዜና ነገርሽኝ እያለ በጣም ተደስቷል። ቲና የት እንዳለች የማታውቀው ቤት ራሷን ኮሰስ ያለች ጎጆ ቤት አግኝታለች። እንዴ ደግሞ ምን እያረኩ ነው ማን ያመጣኝ ብላ በሩን ከፍታ ለመውጣት ብትሞክርም ስልኳም አልነበረም፣ በሩም ተቆልፎ ነበር። እንዴም ማን እዚህ አምጥቶኝ ነው እርዱኝ እያለች እየጮኸች ሳለ ከፍቶ በር ገብቷል። እንዴ ማነህ ምንድነህ ለምን እዚህ አመጣኝ ለምን መጣሁ እያለች ነበር። እሱን ቀስ ብለው ማውራት እንደሚችሉና አብረው መስራት እንደሚችሉ እየጠየቃት ነበር። እሷም ሊሄድ ብትልም በር ቆልፎባት ስለነበረ እኔ ቤት ሲዝረከረክ አልወድም ያዝረከረክሽውን ቤት አስጂ ብሏት ነበር። እኔ ነኝ ማንነቴን አላወቅም ማለት ነው እያለች ጉራዋን ትቀጥላለች። እሱም ደግሞ አዎ አንቺ ራስሽ ይህንን ቤት አስተካክሊ ራስሽ አመሳቀልሽውን ቤት እኔ ሲዝረከረክ ደስ አይለኝም እያለ ነው። እናም እንግዲህ ቤቱን አስተካክሊ ብሎ ትእዛዝ ስላዘዛት በቆመበት ከኋላው በጠርሙስ ልትመታው ስትል እጇን ይዞ አንድ ያተረፈሽን ሰው ለመግደል መሞከርሽ ግን ይሄ በጣም ያሳዝናል። ትናንት እኔ ባልደርስልሽ ጠጥተሽ ሰክረሽ በቢላ ወቅቶ አንዱ ሊገልሽ ነበር። እኔ ደርሼ ነው ያተረፍኩሽም አብረን እንድንሰራ ስለፈለኩ ነው ብሏታል። አብረው እንደሚሰሩ ስምምነት እንደሌላቸው ብትነግረውም አሁን መስማማት እንደሚችሉና ተነጋግረው መተማመን እንደሚችሉ ነግሯታል። እሷም እንግዲህ በሀሳቡ ባትስማማም እሱን ደግሞ ታንቼ ስነሳ እናወራለን ብሎ ቁጭ አርጓት ተኝቶ ነበር። እሷም ካሁን ሊሄድ ወይስ ደግሞ ተኝቶ እስከሚነሳ ነው የምንጠበቀውስ ምንድን ነው? ግራ በተጋባ ስሜት ውስጥ ሆና ከእንቅልፉ ነቅቷል። አስጠበቅኩሽ አይደል እያላት ነበር። አሁን ስለ ስራ ስምምነቱ እናውራ ስትለው እሷ የምትፈልገውን ሁሉ እንዲያግዛት እሷም ደግሞ የሚፈልገውን በምላሽ እንድትሰጠው ጠይቋታል። እሱስ ምንድን ነው ብላ በጠየቀች ጊዜ እንግዲህ እጁ ላይ የነበረውን ፎቶ አይታለች ማለት ነው። እናም እጁ ላይ የነበረው ፎቶ የትሁት ፎቶ ነበር። እንዴት ትሁቴ እያለች ነበር። አዎ ትሁትን የኔ እንድትሆን አሳልፈሽ ትሰጭኛለሽ፣ እኔ ደግሞ በምላሹ አንቺ የምትፈልጊውን ነገር ሁሉ አደርግልሻለሁ ብሏል። ስራቸው ሚስጥሩ የተጠበቀ እንዲሆንም ትእዛዝ ሰጥቷል። የካሌብ አባት ዲያኒን አጣራ፣ አጋቹ ዘንድ ሄደህ ቲና እሱ ጋር መሆን አለመሆኗን ማጣራት ይኖርብናል። እሱ ጋር ከሆነች እንተዋታለን፣ ሌላ ቦታ ከሆነች ደግሞ መጠንቀቅ ይኖርብናል። የሆነ ሴራ እያሴረች ይሆናል እያለ ነበር። አረ እንደዛ አይመስለኝም ቢልም ዲያኒ በቃ አታውቃትም ማለት ነው ቲናን እያለ ነበር የካሌብ አባት። እናም እሺ አባዬ አንተ ካልክ ብሎ ሊያጣራ ሄዷል። ሊያጣራ አጋቹ ዘንድ ከሄደ በኋላ አጋቹን አግኝቶት ቲና አንተ ጋር አለች ወይ ብሎ ሲጠይቀው እናንተ ሰዎች ምንድነው የምትሉት እያለ ነበር። ቲና እቤት እንደሌለችና ወደ ቤት እንዳልተመለሰች ማታ እንደወጣች እንዳደረች ሲነግረው አዎ በእርግጥ ማታ አግኝቻት ነበር ለወጋትም ነበር፣ ግን ደግሞ አንድ ሰው መጥቶ አትርፏት ይዟት ሄዷል እያለው ነበር። ማን ነው ቢልም ማንነቱንም እሱ እንዴት አውቃለሁ እኔ ማንነቱንም የማውቀው ነገር የለም፣ ግን ደግሞ እሱ ይዟት ሄዷል ብሎ ነግሮታል። ዲያኒም የሰውየውን ማንነት ባያውቁም ግን ደግሞ ከሌላ ሰው ጋር ግንኙነት እንዳላት ታውቋል ማለት ነው። የካሌብ አባት ግን አርቆ የሚያስብና አስተዋይ ስለሆነ የሆነ ቀመር እየቀመረች እንደሚሆን ግልጽ ነው ብሎ እርግጠኛ ነበር። ትሁትም ወደ ሀገሯ ለመሄድ ወስናለች። በዚህ መሀልስ ምን ሊፈጠር ይችል ይሆን? ቲና ትሁትን አሳልፋ ትሰጠዋለች ወይስ ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ